አቶ ቦጋለ ሲገቡ እመት ውድነሽ ላይ ምድጃ ድስት ታች ምድጃ ምጣድ ጥደው ልጃቸውን በግራ ጎናቸው ይዘው እራት ቶሎ ለማድረስ ከላይ ታች ይጣደፉ ነበር። አያ ቦጋለ መጣ። እራት እስኪደርስ ቆሎ ስትቆረጥም እንድትቆይ ከጓዳ ይዤ እስክመጣ ጠፋህብኝ። ልጁ ሲያመው ጊዜ እየተቅበጠበጠ ሲያስቸግረኝ ብሎ በዚያ ላይ ደግሞ አንተ መጥተህ ለእኔ አስበሽልኝ አታውቂም ስትለኝ ጊዜ ነው የተቆጣው። በላውንም ተቀመጥና ቆሎ ብላ አሉ እመት ውድነሽ። ፍትግ የገብስ ቆሎ ከተወቀጠ ኑግ ጋራ በዝርግ ሰፌድ ሆኖ እሳቱ ዳር መደቡ አጠገብ ነበር። አቶ ቦጋለ ሄደው መደቡ ሲቀመጡ ምሽታቸው ልጁን አባቱ አጠገብ አስቀምጠው ወደ ማጀት ገቡ። ያን ምርር ብላ ያለቀሰችውን ሁሉ ረስተዋለች፣ ይቅር ብላለች። አይ ምን ነው የኔን ልብ እንደሷ ባደረገው አሉ አቶ ቦጋለ በሀሳባቸው። ወዲያው እመት ውድነሽ ከማጀት በሰፊው ዋንጫ ጠላ ይዘው መጡና በባላቸው ፊት አንድ ጊዜ ፉት ብለው እንካ ባይጥምም ጥም ይቆርጣል አሉ ትንሽ እንደመሳቅ ብለው። እመት ውድነሽ ትንሽ እንደመሳቅ ሲሉ የሚያስደነግጥ ልዩ የደስደስ ነበራቸው። አቶ ቦጋለ ተቀብለው አንድ ጉንጭ ዋጡና ምሽታቸው ወደ ምጣዳቸው መሄድ ሲጀምሩ ወዴ አሉ። እመት ውድነሽ ዞር ቢሉ የአቶ ቦጋለ ከንፈሮች ዝርዝር ያሉ ውብ ጥርሶቻቸውን ትተው ግራ ቀኝ ትንሽ እንደመሸሽ ብለው ፊታቸውና አይኖቻቸው ነውሩ እንደተገለጸበት ሰው ትንሽ የፍረት ቀለም ቀባ አድርጓቸው አዩ። እመት ውድነሽ ይህ አይነት አጠራርና ይህ አይነት አስተያየት ምን ማለት መሆኑን ስለሚያውቁ ተመልሰው ወደ ባላቸው እየሄዱ ምን ነው አሉ። የእሳቸውን ፊት ለልባቸው የተሰማውን የፍቅርና የደስታ ስሜት እንደ ንጹህ መስተዋት አጥርቶ እያሳየ የእሳቸውም አይኖች እንደ ኖረኛ አይን የሚያርፉበት ጠፍቷቸው ይንከራተቱ ነበር። እመት ውድነሽ ሀብታቸው ሲጠፋ በድህነታቸውና በችግራቸው ጊዜ እንኳን በኋላም እድሜ ሲወስድባቸው ድረስ ውበታቸውና ደምግባታቸው አልተለዩአቸውም። አቶ ቦጋለ የሚስታቸውን ቀኝ እጅ ይዘው ትንሽ ሳብ ሲያደርጓቸው እቅፋቸው ላይ ወደቁ። ወዲያው ከንፈሮቻቸው ተገናኙ። ምጣዱ ላይ እንጀራ አለ ያራል አሉ እመት ውድነሽ ራሳቸውን ባላቸው ደረት ላይ ዛል አድርገው እንደጣሉ ችግር አይናቸውን እያዩ ይረርና አባቱ አሉ ባልየው። እኛ ደረታቸው ላይ የወደቁት ውብ ወይዘሮ የእሳቸው እንዳልሆኑና ይሄዱ እንደሆነም አይመለሱም ብለው እንደፈሩ ሁሉ እቅፋታቸውን ጠበቅ እያደረጉ በኋላ እመት ውድነሽ ተነስተው ወደ ምጣዱ ሲሄዱ አባባ አለ በዛብህ ከንፈሩን እያጮኸ። እኔንም እንደማማ ሳመኝ ማለቱ ነው። ከዚያ አቶ ቦጋለ እየሳቁ ከተቀመጠበት አንስተው ታቅፈው እናቱን በሳሙበት አፋቸው ደጋግመው ሳሙት። አያ ቦጋለ የምትሰራው ስራ አሉ እመት ውድነሽ ሙግዱን ከምጣዱ ላይ ሲያነሱ እንጀራው ያረረ አያ ቦጋለ ብቻቸውን በሰሩት ስራ እንደሆነ ሁሉ አረረ አሉ ባልየው። አረረ ትላለህ ከሰል ሆነ እንጂ አዩ ይራርና አባቱ ወስስ ግድ የለ ምጣዱ እንዳይበላሽ ነው እንጂ ለምን ይበላሻል? ምጣድ አንድ ጊዜ በላዩ እንጀራ ካረረ ከዚያ በኋላ 2-3 እንጀራ ተበላሽቶ ነው ደህና ማውጣት የሚቻል። ታዲያ ይሁና እንግዲያውስ ወደን ነው። እመት ውድነሽና አቶ ቦጋለ በጣም የሚዋደዱ ባልና ሚስት ነበሩ። ብቻ የተወለዱበት ያደጉበትና የኖሩበት ሁኔታ የተለያየ ስለነበረ ይልቁንም መጀመሪያ እንደተጋቡ በመካከላቸው የነበረው ግጭትና ኩርፊያ ይበዛ ነበር። ደግነቱ ሁልጊዜ ኩርፊያውን ተከትሎ የሚመጣው አዲስ ፍቅር ስለነበረ ግጭቱና ኩርፊያው የቂም መታሰቢያ ሳይተው ያልፍ ነበረ። በሚዋደዱ ባልና ሚስት መካከል የሚነሳ ግጭት አዲስ ፍቅር ፈጥሮ ባልና ሚስቱን የበለጠ እንደሚያዋደድ፣ በማይዋደዱ ባልና ሚስት መካከል የሚነሳ ግጭት ግን በቂም ላይ ቂም ጨምሮ
ወደ መለያየት እንደሚያደርስ የታወቀ ነው። በዛብህ ከተወለደ ጀምሮ 5 ዓመት እስኪሞላው ድረስ ሙሉ ጤና አልነበረውም። በተወለደ በ3 ወሩ መጨረሻ አንከሊስ የሚባለው የልጆች በሽታ አመመው። በ6ኛው ወሩ ቋቋት የሚባለው የልጆች የሳል በሽታ አመመው። በዓመቱ መጨረሻ ላይ ኩፍኝ ወጣበትና ሞተ ከተባለ በኋላ ተረፈ። አቅሙ ገና በሽታን ለመቃወም ሳይበቃ ከመወለዱ እኒህ በሽታዎች ስለተፈራረቁበት በጣም ደካማና ጤናውን ለማሰናከል ትንሽ ነገር የሚበቃው አካሉም መንማና ሆነ። በዛብህም ተብሎ የተሰየመበት በሽታ ስለበዛበት ነው። በዛብህ በሽታ ያለ መጠን ይጠነክርበት ነበር። በታመመ ቁጥር ወላጆቹ ሞተ ብለው ተስፋ ከቆረጡ በኋላ ነበር የሚተርፍ። መጀመሪያ አንከሊስ ታሞ ሳለ ትኩሳቱ እንደ እሳት እየረገጠ ትንፋሹ ባጭር ቁርጥ እያለ ጥቃቅን እግሮቹና እጆቹ እየተወራጩ አይኖቹ ከእናቱ ወደ አባቱ ከአባቱ ወደ ጣራው ወደ ጎጣው ወደ ማጀቱ ሲንከራተቱ ከሞት መሸሸጊያ የሚፈልጉ ይመስሉ ነበር። ምነው እናቴ ኪዳነ ምሕረት አሉ እመት ውድነሽ። የእናት አንጀታቸው ከሕፃኑ ጋር አብሮ እየተሰቃየ ከሕፃኑ ጋር አብሮ ከሞት እየታገለ ከሕፃኑ ጋር አብሮ ጣር እያንገላታው ለምን ሰጠሽኝ? ለምን ትወስጂዋለሽ? ምን አጠፋሁ ሳይሽ አሉ እንባቸውን እያጎረፉ። እባክሽ ምረጭ ይላችሁ እናት ሆላሏ ያዳልሽው እንደሆነ እድሜው ሙሉ ላንቺ አገልጋይ ይሆናል። በተስኪያንሽን አጥሞ ሰዓታችን ቆሞ ያገለግልሻል። ያንቺ ባይ ያንቺ አገልጋይ እንዲሆን በተማሪ ቤት አሳድገዋል። ስለት ይሁንብኝ። አቶ ቦጋለ ግን ደስታቸውን የሰሩበት መሰረት ስለተናወጸባቸው ግር ብሏቸው ግራ ገብቷቸው የጋቢያቸውን ጫፍ ዘለግ አድርገው ይዘው እንደ ጭራ እያወዛወዙ ዝንቦችን ከሕፃኑ ፊት ከመከልከል በቀር ምንም አይናገሩም ነበር። እመት ውድነሽ እንባቸውን በደረታቸው እያዘነቡ ኪዳነ ምሕረትን ሲማጠኑ ሐሳባቸውን እንደመጠቅለል አደረጉና እውነት ነው አሉ። ሰጥቶ መውሰድ አሳይቶ መንሳት ልክ አይደለም። እውነቷን ብቻ ካለችው ሁሉ የማልስማማበት የማልቀበለው አንድ ነገር ነው። ልጄን ደጋፊዬን ጉልበቴ ሲደክም ዓይኔ ሲጨልም የሚጦረኝን የሚረዳኝን በስለት ለታቦት መስጠት የማይሆን የማይታሰብ ነገር ነው። ይዳን ብቻ ቀድሞ ይዳን፣ እሷም ስለጨነቃት እያሉ በውስጣቸው ሲተቹ የበዛብህ እጅና እግሮች ከመወራጨቱ ትንሽ በትንሽ ጸጥ እያሉ ትንፋሹ ዘለግ እያለ አይኖቹም ቀኝና ግራ መባከኑን ትተው ስልምልም ክፍት ክድን ሲሉ አዩና እመት ውድነሽ ከእግር እስከ ራሳቸው በቀዝቃዛ ላብ ተነከሩ። አሁንም እንደገና እጅና እግሮቹ ትንሽ እንደመንቀሳቀስ አሉና ጸጥ አሉ። አይኖቹም ክፍት ክድን ስልምልም አሉና ገርበብ ብለው ዝም አሉ። እያቦጋል መጨረሻው ነው፣ መደምደሚያው ነው፣ መሞቱ ነው አሉ እመት ውድነሽ ፊታቸው ከመቅጽበት ውጥ ብለው። አቶ ቦጋለ ጆሮአቸውን ወደ በሽተኛው አፍንጫ ጠጋ አድርገው ትንሽ እንደቆዩ ዘርዘር ያሉ ጥርሶቻቸውን ብልጭ አድርገው ቀና አሉና ቀስ ብለው እንቅልፍ ነው ይተነፍሳል አሉ። የዚህን ጊዜ እመት ውድነሽ ቆሞ የነበረ ልባቸው መስራት ጀመረ። ቆሞ የነበረ ደማቸው መዘዋወር ጀመረ። ተዘግቶ የነበረ ሳምባቸው ተከፈተና ጥልቅ የሆነ ትንፋሽ ተነፈሱ። አቶ ቦጋለ ተመስገን ቅዱስ ገብርኤል አሉና ቀስ ብለው ተነስተው ወደ ውጭ ወጡ። እመት ውድነሽ ግን እኒያን ገርበብ ያሉ አይኖች እየተመለከቱ እዚያው ቁጭ ብለው ይጠብቁ ጀመር። በሽተኛውም 2 ሰዓት ያክል ከባድ እንቅልፍ ከተኛ በኋላ ሲነቃ ባዶ አፉን እስከ መጨረሻ ዳርቻው ከፍቶ ከጥቂት ጊዜ በፊት የተደረገው ለቀልድ እንደተደረገው ሁሉ ይስቅ ጀመር። በዛብህ ከተለየ እናቱ አንድ ጊዜ ለማርያም፣ አንድ ጊዜ ለጊዮርጊስ፣ አንድ ጊዜ ለዮሐንስ፣ አንድ ጊዜ ለሚካኤል፣ አንድ ጊዜ ለገብርኤል እንደተሳሉ
በታቦቶቹ አደራ አውጭነትም ይሁን ወይም የተሰራበት ክር በመበርታቱ ሞትን ድል አድርጎ ለማደግ በቃ። አቶ ቦጋለ ምራንና ቀንበር፣ እርፍና ሞፈር፣ መሬትና ዘር የሚስማሙበትን ዘዴ አስተምረው ልጃቸውን በቦታቸው ለመተካት ነበር ሐሳባቸው። እማት ውድነሽ ግን ልጃቸው ያደገው ለታቦቶቹ በመሳላቸው መሆኑን ስላመኑ በየጊዜው በሰጡት ቃል ኪዳን መሰረት አገልግሎቱን በሙሉ ለተሳሉላቸው ታቦቶች እንዲሰጥ ነበር። ስለዚህ በዛብህ 5 ዓመቱን ጨርሶ 6ኛውን ሲይዝ እማት ውድነሽ ወደ ተማሪ ቤት እንዲገባ፣ አያ ቦጋለ ግን ለጥጃ ወይም ለፍየል እረኝነት እንዲቀጠር በማለት በመካከላቸው ጥል ተነሳ። አረ ለመሆኑ ያንቺን ሐሳብ የምቀበል ብሆን አሉ አቶ ቦጋለ፣ አንቺ በትንሹ የ7 ታቦት ቤተክርስቲያን አጥኖ ሰዓታት ቆሞ እንዲያገለግል ተስለሻል። ስለዚህ መቼም ለበዛብህ ሲሉ ታቦቶች ሁሉ ቤተክርስቲያናቸውን በአንድ ላይ አይሰሩምና በዛብህ በ19 ሌሊት የገብርኤልን ሰዓታት ለመቆምና ቤተክርስቲያን ለማጠን በአከል ገብርኤል እንዲሁም በ21 ዛባ ጽዮን፣ በ23 ጣሜ ጊዮርጊስ፣ በ24 ተክለ ሃይማኖት እንዲሁም የተሳልሻቸውን ታቦቶች ቤተክርስቲያን እየፈለገ ሲዞር ሊኖር ነው። ስለዚያ አንዱን ታቦት አገልግሎ የሌላው የጎደለበት እንደሆነ ይህ ባንቺና በእኔ መካከል የተነሳው ጥል በታቦቶች መካከል ይነሳል ብዬ እፈራለሁ። የደንቆሮ ድንቁርና ብልህ ለመሆን ሲሞክር ይገለጻል ይላሉ ቄስ ታምሩ አሉ እማት ውድነሽ እየሳቁ። ድንቁርና የእንስሳት ነግሪኝ አውቀዋለሁ፣ ብቻ ለጠየቅኩሽ መልስ ስጪኝ። ለ7 ቀርቶ ለ100 ታቦቶች ብሳል በዛብህ እየዞረ 100 ቤተክርስቲያኖች ማጠንና ሰዓታት መቆም አያስፈልገው። ከዚሁ ከሀገሩ ሳይወጣ ሁሉንም ሊያገለግል ይችላል። ከማንኩሳ ሳይወጣ እንዴት አድርጎ? የተሳሏቸው ታቦቶች በሚውሉበት ቀን በየስማቸው እዚሁ ማንኩሳ ሰዓታት ቢቆምና ቢያጥን በቂ ነው። እስቲ ቆይ፣ ማንኩሳ ታቦቱ ሚካኤል አይደለም? አዎ ሚካኤል። ታዲያ የሚካኤል ታቦት ሲታጠንና በሚካኤል ቤተክርስቲያን ሰዓታት ሲቆም ለሌሎች በየት በኩል አልፎ ይደርሳቸዋል? ይደርሳቸዋል ነው የምልህ። አንተ ደግሞ አይገባህምና ዝም በል። ሁልጊዜ የሚደረገው እንዲህ አይደለም አሉ እማት ውድነሽ እንደመቆጣት ብለው። ይኸው እንግዲህ ማስረዳት ሲያቅተሽ ዋና መከላከያሽ መቆጣት ነው። እስቲ ሳትቆጪ ረጋ ብለን እንነጋገርማ። ተወልደህ እስክታረጅ ሲደረግና ስታየው የኖረውን አሁን አዲስ ነገር አድርገህ ስታመጣው ምን ላድርግ? ከሁሉም የሚያናድደኝ እኮ ልብህ እያወቀ አንተ የፈለግከው ስላልሆነ ብቻ መከራከር ነው። የምናገረውን የምናገር አምኜበት እንደሆነ ወይም ለክርክር ብቻ እንደሆነ የምናውቀው እግዚአብሔርና እኔ ብቻ ነን፣ አንቺ አይደለሽም። ስለዚህ እሱን እንተውና ተወልጄ እስካረጅ ሳየው የኖርኩ ምንድነው? እዚሁ በሚካኤል ቤተክርስቲያን ለማርያም፣ ለጊዮርጊስ፣ ለባለ እግዚአብሔር፣ ለሌሎችም እንዲሁ ሲቀደስ ሲታጠን ሰዓታት ሲቆም አይተህ አታውቅም? ሱሳው ብቻ ልክ አይደለም። እሰይ የኔ ልክ በላ እንግዲህ ሊቆች ያወጡትን እግዚአብሔር ያወጣውን ደንብ አንተ ለውጠው። ማንም ያወጣው ብቻ በእኔ አስተያየት በሚካኤል ቤተክርስቲያን ለጊዮርጊስ ሰዓታት መቆም ወይም መቀደስ በገብረ ማርያም ሰርግ ወልደ ማርያምን እንደማወደስ ነው አሉ አቶ ቦጋለ ትንሽ እንደመሳቅ ብለው። እኮ አንተ ሊቁ እስከ ዛሬ የኖረውን ደንብ ነገ ተነስተህ ለውጫለሁ ብለህ አዋጅ አስነግርና ሲለወጥ ሁሉም ይቀራል። እስከዚያ ድረስ ግን እኔ ያልሁት ይሆናል። በሚካኤል ቤተክርስቲያን ለጊዮርጊስ የሚሆን ለማርያም ወይም ለሌላ ቢቀደስና ሰዓታት ቢቆምም እኮ አገልጋዮቹ አንቺ እንደምትዩ ድንግላይ መሆን የለባቸው። አሁን ደግሞ ሌላ ነገር አመጣ። እኔም ማስረዳት አቃተሽ ትላለህ። ሳስረዳህ የያዝከውን ትተህ ወደ ሌላ ትሄዳለህ። ምን አባቴ ላድርግ? ጨንቆኝ እኮ ነው አሉ አቶ ቦጋለ ያዘንና የጭንቅ ምልክት በፊታቸው ላይ ጎልቶ እየታየ። ለምን ይጨንቃል አሉ ምሽታቸው። እግዚአብሔር አልሃ ይበለኝና ይህን ልጅ ብዙ አደጋ ብዙ መከራ እንዳይገጥመው እፈራለሁ። እንዴት ያለ መከራ?
ለታቦት አገልጋይ ስለሆነ ነው መከራ የሚገጥመው? አይደለም፣ ለታቦት ስላገለገለ አይደለም። ታቦት ድንግላይ ብቻ አይደለም የሚያገለግል፣ ምሽት ያገባ የት ንብረት ያበጀም ቄስ ደብተራ ሆኖ ያገለግላል። አንቺ ግን የምትይው ድንግል ሆኖ ይቀር ነው። እኔም በጣም የፈራሁት ይሄን ነው። አየሽ፣ ካደገ በኋላ እንደሌላው ሁሉ ምሽት አግብቶ የት ንብረት አበጅቶ ልጅ ወልዶ መኖር የፈለገ እንደሆነና ድንግልናውን ያፈረሰ እንደሆነ ይቀሰፍብናል። ታቦቶች ቢምሩት እንኳ ድንግልናውን ያፈረሰ እየተባለ የሰው መሳቂያና መሳለቂያ ይሆናል። የሀገራችን ሰው ምላስ እንዴት እንደሆነ ታውቂያለሽ። እንኳን ድንግልና ቅስና ያፈረሰ በሀገራችን ከሌባ የበለጠ ብርቱ ነውረኛ ነው። ቄስ ፍሬው ምሽታቸውን ስለፈቱ ብቻ ለምስክር አይበቁም፣ ለአስታራቂነት ሽምግልና አይመረጡም እየተባሉ ውሻ እየተባሉ ነው ሀገራቸውን ለመልቀቅና በሰው ሀገር ሄደው ወድቀው ለመቅረት የበቁ። እንዲህ ያለ ነገር እንዳይደርስብን ነው የምፈራ። በድንግልና ታቦት እያገለገለ በሚኖረው ሁሉ እንዲህ አሁን አንተ እንዳልከው ያለ ችግር ይደርስበታል ወይስ የኛ ልጅ ስለሆነ ብቻ በሱ ላይ ይደርሳል ነው የምትል? አሁን በቄስ ፍሬው የደረሰውን ያነሳው ቄስ ፍሬው ድንግላይ አልነበሩ። በቄስ ፍሬው የደረሰውን ማንሳቴ ድንግላይ ነበሩ ብዬ አይደለም። ሲያድግ ድንግላይነቱን ለማፍረስ የፈለገ እንደሆነ የሚደርስበትን አደጋ ለማስረዳት ነው። ድንግላይነቱን ያፈረሰ እንደሆነ ብሎ ነገር አለ ባካችሁ። ለምን ያፈርሳል? አያፈርስም አሉ መቱድነሽ እንደገና ተቆጥተው። ምሽት ማግባት ቤት ንብረት ማበጀት ፈልጎ ለምን እኔ ምሽት አገባሁ? ለምን ሰው ሁሉ ምሽት ያገባል? ስለሚፈልግ አይደለም። እሱም እንደሌላው ሁሉ ይፈልግ ይሆናል። እግዚአብሔር እንደሌላው ሰው ሁሉ አድርጎ አይደለም የፈጠረው። አይፈልግም አሉ መቱድነሽ እንደተቆጡ። ግድ የለሽም አትቆጭ ውዴ። እኒህን ሁለት ደካሞች በሬዎቻችንን ሸጠን ለተሳልሻቸው ታቦቶች እንስጥና ስለቱ ይፈታ። ታይሆን እኔ እንዳልሁት እረኛና አራሽ መሆኑ ቀርቶ ተማሪ ቤት ይግባና በኋላ ቢፈልግ ባለ ሕግ ቄስ፣ ያለዚያም ደብተራ ይሁን፣ በኋላ ራሱ የመረጠውን ይሁን አሉ አቶ ቦጋለ። ይሄማ የእውነቱ ታየ ተረት ነው አሉ መቱድነሽ ቁጣቸውን ትተው ትንሽ እንደመሳቃሉና ባላቸውም የእውነቱ ታየን ታሪክ ስለሚያውቁ ምንም ቢያዝኑ ትንሽ ፈገግ አሉ። እውነቱ ታየ በሬው ጠፍቶበት ከሚካኤል ቤተክርስቲያን ገብቶ እንዲያስገኝለት ተስሎ ሲወጣ በሬውን ከቤተክርስቲያኑ ቅጥር ውጪ ሳር ሲግጥ ስላገኘው መሳሉ ቆረቆረውና እንደገና ወደ ቤተክርስቲያኑ ተመልሶ ገብቶ ሚካኤል በሬና አግኝቼዋለሁና በከንቱ እንዳትደክም ብሎ ወደ በሬው ቢመለስ ጅቦች ከበው ሲቀራመጡ ታገኘ። ከዚያ እያለቀሰ ሚካኤል አሪያ ሞሌጣንህን እንደሆነ ተጣሃለሁ በሬን ብቻ በሬን ሲል ጊዜ ሚካኤልም እውነቱ ታየ፣ በከንቱ አትድከም፣ እኔ እንዳንተ የሰጠሁትን መልሼ መውሰድ አላውቅም፣ አሁን በሬህን ለጅቦች ሰጥቼዋለሁ አለ ይባላል። የእውነቱ ታየ ታሪክ መጨረሻው ምን እንደሆነ ታውቃለህ? እሱን እንድገም ነው የምትለኝ አሉ መቱድነሽ። አይደለም የስዕለቱን ለውጥ እንስጥ መምል ልጄ ሞተ እንደሆነሳ አሉ መቱድነሽ ወደ ባላቸው ዞር ብለው። ባላቸው የተናገሩት ልባቸውን ስለመታውና ትንሽ አመንትተው ስለነበረ ይህ ማመንታት ታቦቶችን አስቆጥቶ በልጃቸው ላይ የማያውቁት ክፉ ነገር እንዳይደርስ ፈርተው አይኖቻቸው እንባ ሞልተው ነበር። አቶ ቦጋለ አንገታቸውን ደፍተው ዝም አሉ። በምሽታቸው ሐሳብ ተስማምተው ሳይሆን የራሳቸውን ስሜት ለምሽታቸው ማስረዳት ስላልቻሉ አንገታቸውን ደፍተው አዝነው ዝም አሉ። የለም አሉ መቱድነሽ። እሳቸውም አንገታቸውን ደፍተው ትንሽ ሲያስቡ ቆይተው የለም ለታቦቶች ቃል ገብተናል፣ ለሱ የሚበጀውን እነሱ ያስቡለት፣ በቀናው መንገድ እነሱ ይምሩት። ይሁን ብቻ የወላድ መካኖች ሆነን እንዳንቀር እንጂ ይሁን። የኔን ስሜት ላስረዳሽ ሞከር። ብቻ ከኔ አንደበት መጎልደፍ ይሁን ካንቺ የመረዳት ጉድለት አልተግባባንም። እንግዲህ አንቺ እንዳልሽው ይሁን። እግዚአብሔር የምለምነው
የኔን ስሜት ከንቱ ያንቺን እምነት እውነት እንዲያደርገው ነው ብለው ወጡ አቶ ቦጋለ። እመት ውድነሽ ባላቸውን ድል ከነሱ በኋላ በዛብህ ተማሪ ቤት ገባ። ወዲያው ተማሪ ቤት በገባ በ2 ዓመቱ በተወለደ በ8 ዓመቱ ዳዊት ደግሞ በ13 ዓመቱ ጾመ ድጓ አወቀና ክህነት ተቀበለ። ከዚያ በኋላ በዲቁና እየቀደሰ የፍታትና የአትርሱን ገንዘብ ለቤተ ክርስቲያኑ ሲገባ ድርሻውን እየተካፈለ የወላጆቹን ቤት በአሞሌ ጨው ሞላው። አንዳንድ ጊዜም የአትርሱን ገንዘብ በርከት ሲል በአሞሌ ጨው ፈንታ 1ም 2ም እስከ 3 ብር ድረስ እየያዘ ይገባ ነበር። እናቱ በተሳሉባቸውና ጠባቂዎቹ በሆኑት ታቦቶች ቀን የሚሰጠው አገልግሎት በነፃ የሚሰጠው አገልግሎት ስለነበረ እንደዚህ ያለ ቀን ብቻ ከሚገባ ገንዘብ አይካፈልም። አቶ ቦጋለ ልጃቸው እየቀደሰ በሚያመጣው ገንዘብ አጠራቅመው መጀመሪያ ምሽታቸው እየፈተሉ ከሚያሰፍላቸው የዘወትር ሱሪ ሌላ ለክት የሚሆን አቡጀዲድ ሱሪ ገዙ። ከዚያ ቀጥሎ ጥሩ ጃኖ ሸማ ተሰፋላቸው። በኋላም በባህር አረብ የተከፈፈች ዝምዝሟ ያማረ ማለፊያ በርኖስ ገዙ። በርኖሷ 15 ብር ያወጣች በእውነት የጨዋ ልብስ ነበረች። እመት ውድነሽ ልጃቸው ተማሪ ቤት እንዲገባ አጥብቀው የታገሉ እሳቸው በመሆናቸው ከባላቸው ሐሳብ የእሳቸው ሐሳብ የሚበልጥ መሆኑን ባላቸው የሚረዱት ድሮ እየተመኙ ገንዘብ ስላልነበራቸው ሊያገኙት ያልቻሉትን ልጃቸው እየቀደሰ በሚያገባው ገንዘብ ያገኙ እንደሆነ ነው ብለው በማመን ለወርጨውና ለቅመማ ቅመም ከሚያውሉት ሌላ በቀረው ለራሳቸው ድሪና መስቀል እንኳን ሳይገዙ ያቶ ቦጋለ ልዩ ልዩ ልብስ እንዲገዛበት ወይም እንዲሰራበት ያደርጉ ነበር። እኔ ይህን ያክል ልብስ ስገዛ አንቺ አንድ ነጠላ እንኳን የማትገዢ ለምን ነው ውዴ? ይላሉ ባልየው። ጥጥ ገዝቼ ፈትሎ ማሰራቱ ይሻላል ብዬ ለቀሚስም ለኩታም የፈተልኩት አገልግል እየሞላ ተቀምጧል። ወደ ሸማኔ መሄዱን ሰንፌ ነው እንጂ ፈትሎም ማሰሪያ ዋጋውም ተቀምጧል አታስ ይላሉ እመት ውድነሽ ውሸታቸው። አቶ ቦጋለ ልጃቸው ቀድሶ ባመጣው ገንዘብ የገዙትን ልብስ ይልቁንም በርኖሷን በለበሱ ቁጥር ተማሪ ቤት እንዲገባ ምሽታቸው ሲፈልጉ እረኛ ካልሆነ ብለው የምሽታቸውን ሐሳብ መቃወማቸው ትዝ ይላቸውና ተሳስቼ ኖሯል በል ይላሉ። ተማሪ ከሚሆን እረኛ እንዲሆን መምረጤ ያለ ጥርጥር ተሳስቼ ኖሯል። እስቲ የቱ እረኛ ነው አባት እናቱን እንዲቀጥ አድርጎ የያዘ? ለወርጨው ሆነ ለቅመም አናስብ። እንዲያውም ከዚህ አልፎ ልብሳችንን የቻለ እሱ ነው። እስቲ የጥጃ እረኛ ሆኖ ቢሆን በየሳምንቱ የሚያገኘው ወተት ተጠራቅሞ ግፋ ቢል ከወርጨውና ከቅመም ያልፍ ኖሯል። የፍየል ወይም የላም እረኛ ቢሆንም እጅግ ቢበዛ በወሪያው 1 አሞሌ ጨው ቢያገኝ ነው። እርግጥ በዚህ ተሳስቼ ኖሯል። ብቻ እንደ ሌሎች ተማሪዎች እንደ ሌሎች ዲያቆኖች በኋላ እንደ ሌሎች ቄሶች ወይም ዶክተሮች ቢሆን እኔ እንዳሰብኩት እረኛና አራሽ ከመሆኑ ያለ ጥርጥር የተሻለ መሆኑን አሁን ተረዳሁ። ነገር ግን ልረዳው የማልችል ሌላውን ነው ይላሉ። ይህን ሁሉ ያደረገላቸው ልጃቸው ብድር መላሽ ሳይተካ ልጅ እንጂ አባት ሳይሆን አላፊ መሆኑን ሲያስቡ በደስታቸው መካከል ሐዘን በልባቸው ይሰነቀርና ልጃቸው ለዚህ ዓለም ደስታ ተመልካች ለመከራው ብቻ ተካፋይ መሆኑ ሲታሰባቸው እንኳን በበርኖስ ከግር እስከ ራሳቸው በወርቅ የሚያጅላቸው ቢሆን ሁልጊዜም ሙሉ ደስታ እንደማይሰማቸው ሁልጊዜም ደስታቸው ከቅርታ ጋር የተደባለቀ እንደሚሆን እርግጠኛ ነበሩ። እኔስ ጉልበቴ ሲደክም ይረዳኛል ብዬ የማስበው እሱ አለኝ። እሱ እንደኔ ሲደክም ማንን ያስባል? የወለዱት ሲወል የተከሉት ሲያፈራ በማየት የሚገኘውን ደስታ በምን ይለውጡታል? ገበሬ ይዘራል። የዘራውም ዘር አበቃቀሉን አሳምሮ ይወጣል፣ ያድጋል፣ ይለመልማል፣ ያብባል፣ ያምራል። ዘሪውም ከቡቃያው እስከ አበባው ድረስ ደስታው ከአዝመራው ጋር አብሮ ያድጋል። ከዚያ ፍሬውን ለማየት በናፍቆት ሲጠባበቅ በመካከሉ ድንገት አንድ የመርዶ ነቢይ ይመጣና የዘራው ዘር ፍሬ ያፈራል፣
በአበባው ደርቆ ገለባ ትቢያ ሆኖ ይቀራል። ያንተም ደስታ ከቡቃያው እስከ አበባው በማየት ብቻ ይወሰናል ብሎ ቢያረዳው ያ ገበሬ ምን ያክል ይሰቀቅ፣ ምን ያክል አንጀቱ ይቆረጥ ይሆን? እኔም እንደሱ ነኝ። ወለድኩ፣ ደስ አለኝ። ምሽት አግብቶ ልጅ ወልዶ ስሜን ያስጠራል ብዬ ተስፋዬን የመሰረቱበትን ልጄን ይህች እናቱ፣ ይህች የመርዶ ነቢይ ተስፋ ደስታ ፍጻሜ እየጎለመሰ ሄደ። ግብረ ዲቁና ጠንቅቆ በማወቅና በድምፅ ማማር በማንኩሳና በዙሪያ ገባው በዛብህን የሚተካከል ዲያቆን አልነበረም። ስለዚህ በዓመት በዓል ቀን ሁልጊዜም ገባሬ ሰናይ የሆነ የሚቀድስ በዛብህ ነበር። በየሳምንቱ እሑድና በዓመት በዓል ቀን ጽድቅ ፍለጋ ሳይሆን በዛብህ ሲቀድስ ድምፁን ለመስማትና አንዳንድ ጊዜም የገዛ ድምፁን ተከትለው እንደ ንስር ወደ ላይ ሲያርግ ለማየት የሚሰበሰቡት ከወንድም ከሴትም ብዙ ነበሩ። የነበረበት ሁኔታ በሚሰጠው ስሜትም ይሁን በሌላ በማይታወቅ ምክንያት በዛብህ ዜማ ሲያዜም ሙሉ አካሉ የዜማውን ስብር ተከትሎ ላይና ታች ግራና ቀኝ ሲሄድ ይታይ ነበር። አንዳንድ ጊዜም ሲያዜም እንባው ሲወርድ አየን የሚሉ ሰዎች ነበሩ። አንድ ቀን እሑድ ከቁርባን በኋላ አንድ ቄስ ጥናና መስቀል ይዘው በፊቱ አንድ ላከ ዲያቆን በኋላ ሆነው በማዕከል አብደላ ካኔ ቀሚስና ክብ ወርቅ ካባ ለብሶ ጽዋውን ይዞ እሱ ማዕኩቶ ለእግዚአብሔር ቅዱሳት ወነጽያነ ከመለይወተ ነፍስ ይኩነነ ፈውሰ እያለ በዜማ መቅደሱን ዑደት ሲዞር እዚያ የቆሙት ሁሉ ልባቸው አብሮት ዑደት ይዞር ነበር። እሱ ዑደቱን ዞሮ የመቅደስ ከገባ በኋላ ጥሩ ወርቅ የምትባለው በቅርቡ ባሏን ፈታ የተመለሰች ወጣት ወይዘሮ በላይነሽ ወደምትባል ጓደኛዋ ጠጋ አለችና ቀስ ብላ ታውቂያለሽ፣ እኔን የሚገርመኝ ይህን ያክል ድምፅ ሲወጣው አፉን እንደ ሌሎቹ አለመክፈቱ አለች። ማን አለች በላይነሽ እንዳላወቀች። በዛብህ ነው። እንግዲያ ሌሎችንማ ታያቸው። ቄሱ ግን ቄስ ፈለገን ያን ተድላንን ልብ አድርገሽ ተመልክተሽልኝ እንደሆነ ኧረ ምን እነሱ ብቻ እንደ ሁሉንም ከሱ በቀር ብትመለከች አፋቸውን እስከ መጨረሻ ዳርቻው ይከፍቱና እንደሚያለቅሱ ሁሉ ፊታቸውን ጭምድድ አድርገው እያቃሰቱ የሚያወጡት ድምፅ እንደሱ አያምር። እሱ ግን ፊቱን ፈገግ አድርጎ አፉን እንደነሱ ሳይከፍት የሚያወጣው ድምፅ ልብ ይነካል አይመስልሽም? እሱም እውነትሽን ነው። ብቻ እኔም ከሁሉ የበለጠ ደስ የሚለኝ ምንድን ነው ታውቂያለሽ? ምንድን ነው? ትከሻው ከድምፁ ጋር አብሮ ከፍና ዝቅ ሲል እንዲያው እንጃ እንዴት አድርጌ ልንገርሽ፣ ድምፁ ጠፈሩን ሰንጥቆ ሲሄድ ትከሻውም ድምፁን እንደሚከተል ሁሉ ወደ ላይ ከፍ ይላል። ያን ጊዜ ደስ ሲለኝ ብታይ ወይ ወንድሜ ወይ እንጃ በሆነ እላለሁ አለች በላይነሽ። አይኖቹስ ደስ አይሉሽም? አለች ጥሩ ወርቅ ትንሽ ዝም ብለው እንደቆዩ። አይኖቹ በጣም አፋራሞች ናቸው። አይንሽ ሲከተላቸው እየሸሹ ከወዲያ ወዲህ ከርከት ሲሉ ደስ ማለታቸው። ቅድም እዚያ በመታጠፊያው ላይ ሲደርስ ስርቅ አድርጎ ሊያይን ሲል አይኔ ላይ ንግጥም ስንል ጊዜ አደነጋገጡን ብታይልኝ የእሱን ድንጋጤ ሳይ እኔም ለጊዜው ልቤ እንዳይመሸበር አለ። ይገርምሻል። የትኛው መታጠፊያ አለች በላይነሽ። እዚያ መታጠፊያው አለች ጥሩ ወርቅ አገጯን ወደ ምስራቅ መታጠፊያ ሹላ። እኔን አይቶ ትንሽ ፈገግ ያለ ጊዜ ነው አለች በላይነሽ። አንቺን አይቶ ፈገግ አለ እንዴ? እሱን አላየውም አለች ጥሩ ወርቅ። ታዲያ አንቺን ስርቅ አድርጎ አየ እንዴ? እሱን አላየሁም። ከዚያ ሁለቱ ወጣት ወይዛዝር ተቆራርፈው ትንሽ ዝም ብለው እንደቆዩ ለቤቱ የምትባለዋ ጓደኛቸው ባጠገባቸው ቆማ ትሰማ ነበርና ቀረብ ብላ እቶቼ በከንቱ አትጣሉ፣ እሱ እንደሆነ የስለት ልጅ ነው የሚታይ እንጂ የማይበላ ፍሬ አለች እጇን አፏ ፊት ደቅና እየሳቀች። ዝም በይ እባክሽ፣ አንቺ ደግሞ እኛ የተናገርነው ሌላ ነው፣
ስለሚበላና ስለማይበላ ፍሬ አይደለም አለች ጥሩ ወርቅ። የተናገራችሁትን እንደኔ ሌላ ሰው ይሰማችኋል። ያላችሁበት ቦታም በተስኪያን መሆኑን አትርሱ። ለእናንተ ብዬ ነው እንጂ ግድ የለኝም አለች ደብሪቱ። አሁንም እጇን አፏ ፊት እንደደቀነች ራሷን ወደ ጓደኞቿ ዘንበል አድርጋ። በዛብህ በልጅነቱ ጓደኞቹ የስለት ልጅ እያሉ ሲቀልዱበት ከአንዳንድ ጊዜ እያለቀሰ ወደ እናቱ ይሄድና ለምን እናት አባት እንደሌለኝ ልጆች ሁሉ የስለት ልጅ ይሉኛል ብሎ ይጠይቃቸዋል። ቢሉ ምን ቸገረ? የስለት ልጅ መሆን ያኮራል እንጂ አያሳፍርም እኮ ይላሉ እመት ውድነሽ። የስለት ልጅ ማለት ምን ማለት ነው? የታቦት ልጅ ማለት ነው። የማርያም፣ የሚካኤል፣ የባለ እግዚአብሔር ልጅ ማለት ነው። ያንቺና ያባባ ልጅ አይደለሁም አለ በዛብህ እንደማዘን ብሎ። አይቷቸው የማያውቅ አባትና እናት እንዳሉት መጀመሪያ እናቱ የነገሩት ዕለት ነህ እንጂ የኔና የአባትህ ልጅ ነህ። እኛ ወለድንህ፣ እነሱ አሳደጉ። ስትታመም ጊዜ እንዲያድኑና እየጠበቁ እንዲያሳድጉ አደራ አልናቸው። ተሳልናቸውና አዳኑ። አሁንም ይጠብቁሃል። ሌሎች ልጆችሳ እነ በቀለን እነ ታየን ማን እየጠበቀ ያሳድጋቸዋል? እነሱም ማንም አይጠብቃቸው። ሲታመሙስ ማን ያድናቸዋል? ማንም አያድናቸው ሲሉት ከጓደኞቹ ሁሉ ለሱ ብቻ የታቦት ሞግዚቶች ያለው በመሆኑ ደስ ብሎትና ኮርቶ ይመለስና ከእናቱ በተቀበለው መሳሪያ ጓደኞቹን አፋፋቸውን ብሎ ያሸንፋቸዋል። ነገር ግን የልጅነት ዘመኑ እያለፈ ወደ ጎልማሳነት በገባ መጠን የስዕለት ልጅነቱ ከጓደኞቹ ቀልድና ስድብ የከበደ ነገር ያለበት መሆኑ ይሰማው ጀመር። በዛብህ በልጅነቱ ጨዋታ፣ ዘፈን፣ ደስታ በጣም ወዳጅ ነበር። ሰርግ ወይም የሚዘፈንበት ዓመት በዓል ሲኖር እሱ ከሌለበት የልጆች ጨዋታ አይደምቅም። ስለዚህ ወደ ጨዋታ ቦታ ከመሄዳቸው በፊት ሁሉም ተሰብስበው እሱን ፍለጋ ወደ ቤቱ ይመጡና ይዘውት ይሄዳሉ። ትንሽ ከፍ እያለ ሲሄድ የሚያደንቁትና በልዩ አስተያየት የሚያዩትን ልጃገረዶች ይበዙ ጀመር። እዚህ ላይ ነው በዛብህ ድንገት የተለወጠ። 14 ዓመት ያክል ሲሆነው በየሰርጉና በየዓመት በዓሉ ትንንሽ ልጃገረዶች ስርቅ አድርገው አይተው ትንሽ እንደ መሳቅ ሲሉለት ባጠገቡ ሲያልፉ እንዳላዩ እግሩን ረገጥ ወይም ቆንጠጥ አድርገው ሲያልፉ ከሩቅ ይዘውት የመጡትን ሎሚ ወይም አበባ እሱ ፊት ሲደርሱ ያመለጣቸው አስመስለው ሲጥሉና እንዲህም የመሳሰሉ የምርጫ መግለጫዎች የሆኑ ምልክቶች ሲያሳዩት ያን ጊዜ በዛብህ ድንገት ተለወጠ። ዘፈን፣ ጨዋታ፣ ደስታ ይወድ የነበረው በዛብህ ከዘፈን የራቀ ዝምተኛ፣ ሐዘንተኛ ሆነ። ጓደኝነታቸውን ለሱ ብቻ መስጠት የሚመርጡት ልጃገረዶች መብዛታቸውንና እሱ ለዚህ ክብር ያልታደለ የሴት ጓደኝነት የማይፈቀድለት ሳይበድል የተፈረደበት ሳይጎድል ጎደሎ ነህ ተብሎ የተመሰከረበት መሆኑን ስላወቀ ካደገበት የጨዋታ የደስታ ማህበር ይሸሽ ጀመር። የሚወደውን እንዳያደርግ፣ ለሚወደው ጓደኛ እንዳይሆን፣ ብቻውን እንዲኖር አስቀድሞ የተፈረደበት መሆኑን ስላወቀ ከሚወደው መሸሽ፣ ዝምተኛ፣ ሐዘንተኛ መሆን ጀመረ። ብቻ ይህ አይነት ኑሮ፣ ይህ አይነት ህይወት መውጫው መዝለቂያው የማይታይ ከጉቅማ የጨለመ ከመቃብር የከበደ ሆኖ ታየውና ፈራው፣ ጠላው። ሰው እስከ መቼ በዚህ አኳኋን ይኖራል? እግዚአብሔር እንደ ሰው ከፈጠረኝ በኋላ እንደ ሰው እንዳልኖር የሚፈለግበት ምክንያት ምንድን ነው? የለም፣ እግዚአብሔር ይህን አልፈለገም። እናቴ ናት ይላል በዛብህ ብቻውን ቁጭልና። አንዳንድ ጊዜ በዛብህ ጥንት የነበሩትን በዘመኑም የሚኖሩትን ምሽት ሳያገቡ ቤት ንብረት ሳይፈልጉ ሕይወታቸውን በሙሉ ለእግዚአብሔር አገልግሎት የሰጡ ደናግል ሲያስብ የተናገረው ያሰበውም ታላቅ ድፍረትና ክህደት ይመስለውና ፍርሃት ይዘዋል። ነገር ግን እንዲህ ያለው ፍርሃት የጎልማስነት ደሙ ሲፈላ ወዲያውኑ በኖ ይጠፋል።
አሁን እኔ እንድኖረው የተመደበልኝን ህይወት የሚኖሩም ብዙዎች እንደሆኑ አውቃለሁ። ቢሆንም መርጠውት ወደውት ነው እንጂ ሌላ ሰው የመረጠላቸው አይመስለኝም። ሌላ ሰው የመረጠላቸው ቢኖሩም ይህ ልክ አይደለም። የሆነ ሆኖ እኔ እንዲህ ያለውን ህይወት አልወደውም፣ አልመርጠውም፣ አልፈልገውም። እግዚአብሔር ይቅር ይበለኝ እንጂ ህይወት አይደለም ይላል። ይህም ሆኖ በዛብህ ስራ አልፈታም። ህይወትን በመውደድና በፍርሃት መካከል በሁለት ተከፍሎ እንዲህ እየተሰቃየ 20 ዓመቱን ጨርሶ 21ኛውን ሲይዝ የዜማ መምህርነት ተመርቆ ወጣ።